አቡ ጃህል ሰማህ ምኑን እስልምና መቀበልን ይሉታል ዑመር ጋር ማን ይታገላል ተበለክ ሳይረ ወከዑመር ቀኒና አበላሽብኝ አላህ ያበላሽብና በሩን ይዘጋል ደሚል ሰልም ያለው ለማንም እንዳትነግራው ዑመር ተናግረው ጨረሱን እሱ መሮጥ ጀመረ ሙአዊያ ኢብኑ አቡ ሱፊያን አንድ ጊዜ አብዱል አስን አንተን ሰዎች እኮ ከኛ በላጭ ነው በጣም ስማርት ነው ይሏል እንጂ እኔን እንኳን አትበልጠኝም አላቸው እንዴት አሉ ያው እንግዲህ ስማርቱኝ ያው ኸሊፋውኝ አለው አንተ አልደረስክም አላቸው አብዱል አስ በስማርትነት ነው ኸሊፋው እንኳን አሉት አብዱል አስ እኔ ደግሞ ስማርት እንዳልሆንኩ አሳያለሁ አሉት ወይ ምን ጋር እንደማደርስ እስቲ ያሳየኝ አላቸው አብዱል አስ አብዱል አስ ምን አሉት እንግዳውስ እኔ አንተ ልፈትንህ ስለሆነ አዳራሽ ውስጥ ያሉትን አገልጋዮችን አውጣቸው አሉት ወይም ደግሞ አማካሪዎችን ሚኒስተሮችን አወጣ ባዶ ሆነ በል ቤተ መንግስቱን በሩን ዝጋው አሉት ዘጋው ከዘጋ በኋላ ናጠጋ በላይ በጆሮ ሚስተር ነገረ አሉት ጠጋ ብሎ ሊያዳምጥ ሲል ሞኝ አሉት ባዶ ቤት ላይ ማን ይሰማል ብለህ ነው አሉት ራስህ ይታገር ወቃየና ያሉት አንተ ሰብስክራይብ በማድረግ ቤተሰብ ይሁኑ ትክክለኛ ነው እየኖርንበት ካለው አስተሳሰብ ያንኗኗ ዘይቤ ሲስተም እኛ ከፈጠርናቸውና እንዲሆን እየፈለግናቸው እየኖርንበት ያለበት ተጨባጭ አለ ዛሬ የምንኖርበት እያሳለፍነው ሐያት ያለበት ሐያት ውስጥ እየኖርንበት ያለው ወለት አላህ የሚወደው ነው ና ضروري ነው ምናልባት እየኖርንበት ካለው አውሮፓ ማህበረሰብ አስተሳሰብ አንፃር እኔ እንደዚህ ካልኖርኩ ኋላ ቀራለሁ እኔ እንደዚህ ካልሆንኩ መንገድ ስታለው ብለን አስበን ከሆነ እስልምና አንድ ኋላ ቀር ዲን አይደለም ሁለተኛ እስልምና ከሌሎች ምንም የሚዋሰው ነገር የለም ትናንት ማታም እንዳልኳችሁ ኢስቲዓራ የሚያደርገው የሚዋሰው ነገር የለም ሁሉንም ነገር በበቂ መልኩ ይዞታል እስልምና አሟልቶ የያዘ ዲን ያለንና ያን ዲን በትክክል እስላም እንደፈለገው አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሰመሩልን ያን ተከትለን መስራት የኛ ግዴታ ነው ወንድሞቼ እህቶቼ ስለዚህ ራሳችንን ከዛ ማንነት አንፃር ፈትሸውና በትክክል ተለውጠናል ሁለት ትናንት የነበርኩበት አህዋል ዛሬም ተመሳሳይ ከሆነ ይባስ አስዋ ከሆነ ከትናንት የከፋ ከትናንት የባሰ ትናንት ካሳለፍኩት ተጨባጭ በመጥፎ ሁኔታ ውስጥ ካለው ችግር ላይ ነው ሙእሚን ባንድ አይነት አህዋል ውስጥ አይኖርም ባንድ አይነት ስሜት ውስጥም አያሳልፍም ትናንትና ዛሬው አይመሳሰሉበትም ዑመር ኢብኑ ኸጣብን ታውቃላችሁ ዑመር قبل الاسلام وبعد ዑመር ከእስልምና በፊትና ዑመር ከእስልምና በኋላ የነበሩበትን ተጨባጭ አስታውሱ ዑመር በጃሂልያ ዑመር ነብዩን ሊገሉ ነው ያለ የመጡት ረዲየላሁ ዐን ነብዩን ሊገሉ መተው ነው እስልምና የተቀበሉት በጃሂልያ ነብዩን እንደ ዑመር ያሰቃየ ሰው ነበር ያንገላታ ሰው ነበር አልነበረም ዑመር ሁሉን ነገር ሐላል አድርጎ ሁሉም ነገር ላይ እርምጃ ወስዶ ሁሉም ነገር ላይ ጫና ፈጥሮ የኖረ ሰው ነው ጀብደኛ ነው ጉልበተኛ ነው ኃይለኛ ነው አላህ ቁዋ ሰጥቶታል ለዚህ ነበር እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ቅድም እንዳልኳችሁ የነፍስያውን ጣጣ ሲያሸንፉት ዑመር ያሰቃያቸዋል ነብዩ ደግሞ ላይ ልቁሙ አላህ ይለምናሉ اللهم انصر هذا الدين باهدين عمرين ይላሉ ጌታዬ ይሄን እስልምና ከሁለት አንድ ዑመሮችን አምር ኢብኑ ሂሻም ወይ ዑመር ኢብኑ ኸጣብ አቡ ጃህልን ወይ ዑመርን እስልምና ሰጠ በመድር ላይ አስከፍ የተባሉ ሰዎች እነሱ ናቸው አላህ ያጥፋቸው አይደለም ረሱል ሰለላሁ ዐለይሂ ወሰለም ጌታዬ ግደልልኝ አይደለም እነዚህ ጠማሞች አይደለም ዛሬ ሰው ሁለት ሐቅ ላይ ቆመን እኛ መስመር ላይ ተገኝተን ከሆነ ወንድም እህቴ ተሳስታለች ዱዓ እናድርግላቸው አላህን ለምንላቸው ያ ረብ ብለን እናልቅስላቸው አኸዋት ሐቂቃ ቅድም እንዳልኩት ጥላቻ የሚያክመው ነገር የለም ጥላቻ የሚያጠፋው ነገር ይበዛል ጥላቻ የሚያበላሸው ነገር ይበዛል በመሐከላችን ይሄ ስሜት ካለ የምንፈልገው ውጤት ወይም ደግሞ ደረጃ መድረስ አንችልም ነብዩ ዑመር ያሰቃያቸው አላህ ሂዳያ እንዲሰጥና ለስልምና ባለውለታ እንዲሆን ይመኙ ነበር ረሱል አለይሂ ሰላቱ ወሰለም ዑመር ሸሃዳ ሰጡ ዑመር ሸሃዳ ሲሰጡ የትናንት ዑመርን አስባቸውና በቀጣይ የነበሩበትን ሐያት ተመልከቷቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዑመር ኢብኑ ኸጣብ እስልምናን ከመቀበላቸው በፊት እንደሳቸው የተለያየ ታሪክ ይወራል ዑመር ጋር ያው እንግዲህ ሶይሁም ضعيفም አብሮ በጃሂልያ ሰሩ ተብሎ የሚባለው ነገር አንዳንድ ለማዎች የማይቀበሏቸው ወይም ደግሞ ትክክል አይደሉም ብለው የሚያቀርቧቸው ነገሮች አሉ በጣም የተጋነኑ ባለግ ሆኑ ከዛ ያለፈ ግን እንዳጠቃላይ ግን ዑመር የነበሩበት ጃሂልያ ድንበር ያለፈ ነው በጣም ብዙ ጥፋት ውስጥ የኖሩበት ሐያት ውስጥ አልፈዋል ከዛ ሲሸጋገሩ እስልምናን ሲቀበሉ ምናቀው ታሪክ አለ አይደለም ነብዩ ጋር መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ነብዩ ሊገሉ ነው የመጡት
ነብዩ ሊገሉ ሲመጡ መንገድ ላይ አንድ ሱሐባ አገኛቸው አሚረል ሙእሚኒን ዑመርን ምን አላቸው ዑመር አንተ መሐመድን ላጥፋ ትላለህ ቤትህን ሳታጸዳ አላቸው እህትህ ሰልማ ፋጥማ ቢንት ኸጣብና ባሏ ሰይድ ኢብኑ ዘይድ እኮ ሸሃዳ ሰጥተው እስልምናን ተቀብለዋል መጀመሪያ ቤትህን አስተካክል አላቸው ሰውየው ዑመር ከሄደ ነብዩን ያለቃቸው ብሎ ነብዩን ለመታደግ ነው ቢያንስ ድንገት መጥቶ እንዳይገላቸው ለነብዩ ለመድረስ ነው መቼም ከነብዩ ፋጥማ ብትሞት ይሻላል ብሎ ነው ሱሐባው ምስኪን ኢዶ ነገረው ዑመር የዚህ ጊዜ አቋሙን ለወጠ መጀመሪያ ቤት ያላጽዳ ብሎ ፋጡማ ጋር ሄደ ቤት ሲገባ በር ገፍትሮ ነው የገባው خباب بن عارة የሚባሉ ሱሐባ ፋጡማንና ባሏን ሰዒድ ኢብኑ ዘይድን ቁርአን ያቀራሉ ደንግጠው ዑመርን ኮቴ ሲሰሙ ተደበቁ ዋዳ ገቡ ወይም አልጋ ስር ወደቁ ዑመር ነውና አይቻልም ምላሹ ከባድ ይሆናል በር የከፈተው ሰዒድ ኢብኑ ዘይድ ነው ዑመር በር ሲከፍት አንቀውም ጥለው መሬት ላይ እየደበደቡ ጣሉት እስልምናን ሰልማሃል ነው ይብሎ ማለት ነው ከባድ ነው የእምነት ነፃነት የሚባል ነገር ዛሬም ድረስ ያው እንግዲህ ያለው ችግር ስለሆነ እየደበደቡ መሬት ላይ ጣሉት ሚስት አልቻለችም ባሏ ሲደበደብ ስታይ በጣም ተከፋችና ቆመች ተዋለች ዑመር ባሌን አትንካው ባሌን አትምታው ለምንድን ነው እንዲህ የምታረገው ያለች ተያዘችው እሷንም ወረወራት ዑመር መሬት ላይ በዚህ ሁኔታ ላይ ዑመር ፋጡማ ቢንት ኸጣብን መቷት መሬት ላይ ስትወድቅ ከጆሮዋና ካፏ ደም ይፈስ ነበር ያን ሲያይ ደነገጠ እህቱ ደሟ ሲፈስ እነዚህ እንዳረግ ያስገደድሽኝ አንቺ ነሽ አሁንም ተይ ያሽውን ቁርአን ስጭኝ አላት አልሰጠህም አንተ ነጃሳ አለች ጥንካሬ ለዑመር መስለም ትልቁ ሚና የተጫወቱት ሴቶች ናቸው ዑመር እንዲሰልሙ ዑመር ያቺ ሴት መንገድ ላይ ያገኙት ሴት ለዑመር ሂዳያ ሰበብ ሆናለች ከዛ በፊት አገልጋያቸው ነበረች ይባላል ዑመር የሚደበድቧት አገልጋይ ነበረቻቸው ሙስሊም ነበረች ሰልማለች ስትሰግድ ያገኙታል ዑመር ይቀጠቅጧታል ተው ዑመር ትላቸው ነበር ይባላል والله ሐቁ አንተ ከምታስበው ውጭ ነው ሐቁ ሌላ ቦታ ላይ ያለው ተው ትላቸዋለች ዑመር እየቀጠቀጧት እሷ ተው ተመለስ ትላቸዋለች ደክሟቸው ሲሄዱ አራአይት ያ ዑመር كيف አጠበከ ረቢ ያየው ጌታ እንዴት እንዳደከመ አንተም በመምታት አደከመህ እኔም በመመታት ሳያደክመኝ ሐቁ ሌላ ስላለ ነው ትላቸዋለች ዑመርን ቆም እንዲሉ ታደርጋቸው ነበረች እቺ ሴት ይባላል ፋጢማ ቢንት ኸጣብ እህታቸው ደግሞ ቻሌንጅ አደረገቻቸው ፊት ለፊታቸው ቆማ ዑመር ተሳስተሃል አለቻቸው ሐቅ ላይ አይደለም ነጃሳ ነህ ጧሃራ አይደለም የቁርአን አትነካም አለቻቸው ከባድ ነው ዑመር ምን አደረጉ ፋጢማ ይሄን እንደማትሰጣቸው ሲያውቁ ምን ላድርግ አሏት ሂድና ጅን ፊትን ታጠብ ወይም ደግሞ ውዱ አድርግ አለቻቸው ታጠብ ነጃሳ ነህ በዚህ በነጃሳነት አትነካው አለቻቸው خباب بن عارة رضي الله عنه ይላሉ والله ዑመር ዛውስቱኝ ለመታጠብ ከወሰነ አላህ ሂዳያ ይሰጣል ይያልኩም ምን ነበር ምክንያቱም አቋም ለመቀየር ከወሰነ ነው ቅድም ያወራን የነበረው ስለቋም አቋሙን ቀይሮ ለመታጠብ ከወሰነ አላህ ሂዳያ እንደሚሰጠው እርግጠኛ ሆንኩኝ ዑመር ለመታጠብ ወሰኑ በቃ ተስፋቸው ለበለበ ማለት ነው خباب بن عارة ዑመር ታጠቡ ቁርአኑን ከፈቱ طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى الله ነብዩን ያናግራል ይሄንን ቁርአን ለሰዎች መጨናነቂያ መሸበሪያ አድርገን አይደለም ልትጨናነቅበት አይደለም ያመጣንልህ ለሰዎች መገሰጫ መመከሪያ መማሪያ አድርገን ያወረድነው ይላል አላህ የዑመር ይሄ አላህ ቃል ልባቸውን ሰረቀው ይሄ አላህ ቃል ውስጣቸውን አናጋው ይሄ አላህ ቃል ውስጣቸውን ሰላም ነሳው ይሄ የሰው ንግግር አይደለም ዑመር ያ ጀግና ዑመር ያ ጀብደኛ ዑመር ያ ኃይለኛ ዑመር ልባ ይሄ ነው ሐቅ በሰው ልጆች ውስጥ በትክክል ልባችን ማረፍ ከቻለ ቅድም እንዳልኳችሁ የልብ ጉዳይ ነው ልብ መድረስ ከቻለ ውጭ አይከብድም ስራ ልባችን ላይ ያለው ነገር እንዲስተካከል ነው አላህ መለመን ያለብን ዑመር ልባቸው ላይ ያረፈ ይሄ የሰው ንግግር ፍጹም ሊሆን አይችልም ድሉኒ አላ ሙሐመድ የት እንዳለ ብቻ ሳዩኛው ዑመር خباب بن عارة ከዚህ በኋላ የመጣ ብለው ከተደበቁበት ወጥተውናሉ ሰዳሉት ይወስዳሉ አሉት مرحبا አለ ነብዩ የዛን ጊዜ ሙስሊሞች አቅማቸው ደካማ ነው ኃይላቸው ውስን ነው አርቀም ቤት እዛ ተደብቀው ነው የሚኖሩት እዛ መጡ ዑመር ሲመጣ ሰይፉን እንደያዘ በርቀት ሲመጣ ሐምዛ ተመለከቱት ሐምዛ ሰይዱ ሹሃዳ ዑመር ጀግና ይባላል ሐምዛ ዘንድ ግን ዑመር አይወዳደርም እንደምታውቁት ሐምዛ ልዩ ሰው ነበሩ ምናሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐምዛ والله يا رسول الله ما جاء احد الخبيث الا للشر ይሄ ቁሻሻ ነጃሳ የሆነ ዑመር ሸር እንጂ ይዟል መጣም ሰይፍ ይዟል
አንተ ያላህ መልእክተኛ ለኔ ልቀቁልኝና ይሄን ሰው እንደሚሆን ላርጓባችሁ ተውጣሉ ዑመር ረሱል ሰለላሁ ዐለይሂ ወሰለም እኔ በቋንቋ አናግረዋለሁ እኔ እንዳመጣጡ ሸኝዋለሁ አሉት ዑመር ሲመጣ ዑመር በቁዋ የሚያምን ሰው ነው ነብዩ በቁዋ አናገሩት ነብዩ ይላሉ ሰለላሁ ዐለይሂ ወሰለም ዑመርን አንዱ ሰይፉን በያዘበት ባለበት ትከሻ ከሰይፉ ጋር በሌላ እጃቸው ትከሻው ጋር አድርገው فحزوا حز حتى سقط الى رجله وزوزوت በነብዩ ቁዋና አልቻለም ዑመር ወድቆ እግራቸው ስር ተንበረከከ اما انا الوقت يا عمر ጊዜው አልደረሰም ወይ ዑመር አይበቃህም ይሄ ኩፍር ይሄ ኢልሃድ ይሄ ጥሜት አይበቃህም اشهد ان لا اله الا الله واشهد ان محمد رسول الله ዑመር ሸሃዳ ሰጡ ረዲየላሁ ዑመር ሸሃዳ መስጠት አብዱላህ ብን መስዑድ እንደሚገልጹት ዑመር ከመስለማቸው በፊት ተዋርደን ነበር በዑመር መስለም ክብር አገኘን ይላል የዑመር እስልምና ለኡመት ሙሐመድ ትልቅ ተስፋ ሰጭ ነበር የዑመር መለወጥ ለሙስሊሞች አንገታቸውን ቀና ለማድረግ ምክንያት ነበር ለዛም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን አላግባብ ቁዋና አላህ የሰጠውን አቅም በባጢልና በኩፍር እንዳያሳልፈው ጌታዬ ይሄን ዲን ከአንድ ዑመር በመርዳት በመስጠት ዲኑን ምራው ይያሉ አላህን ይለምኑት ነበር ዑመር ሰለላሁ ቅጽበታዊውን አቋሙስ ተመልከቱ ለውጥ የሚባለው ነገር በትክክል ሲመጣ በሰው ልጆች ሐያት ውስጥ በቅጽበት ምን እንደሚሰራ ተመልከቱት ዑመር ቅድም እንዳለው ሲነሳ ነብዩ ሊገል የመጣው አይደለም እዚህ መጣና ሸሃዳ ሰጥቶ ቆመ በመለወጥ ላይ እዛ ቆመ አልቆመም ወዲያውኑ ምን አላቸው ነብዩን ጥያቄ ነው የጠየቀው ያ ረሱላህ አለስና على الحق እኛ ሐቅ አይደለም ያዝነው አላቸው አዎ አለይሱሁም على الباطل እነሱ ስህተት ላይ አይደሉም አዎ ታዲያ እኛ ሐቅን ይዘን እንዴት እንደበቃለን እነሱ ስህተት ይዘው አደባባይ ወጥቶ አላቸው ያ ረሱላህ መውጣት አለበት ለመጀመሪያ ጊዜ እንግዲህ የተቃውሞ ሰልፍን በሉስ ሰላማዊ ሰልፍ በዑመር መሪነት በቀኝ ዑመር በግራ ሐምዛ በመሐል ነብዩን አድርገው 40 ምናምን ሆኖ ሱሐባዎች ሰልፎች የዑመር መስለም ለዲኑ ተስፋ ነበር ለዚህ ነው ቀድማ አብደላህ ብን መስዑድ እንዳሉት ዑመር ከተሸነፈ በኋላ እስልምና ውርደትን አላየም በዑመር መስለም እስልምና ቀጥና ቀና እንዲል አደረገው አላህ ዑመር ሰለሙ አደባባይ ይዘው ወጡ ኢላን አደረጉ ሙስሊሞች እስልምና ሲቀበሉ ይደበቃሉ በዛ ዘመን ራሳቸውን ይደብቃሉ ዑመር ሲሰልሙ ግን ይፋ አደባባይ አወጁት ከሰልፉ ሲመለሱ የመጀመሪያ ተግባራቸው ለቁረይሽ ባላባቶች አዋጅ ማወጅ ነበር አቡ ጃህል ቤት ይቆረቆሩ ያ አባ ጃህል አልሰሚት አቡ ጃህል ሰማህ ምኑን እስልምና መቀበልን ይሉታል ዑመር ጋር ማን ይታገላል ተበለክ ሳይረው መከ ዑመር ቀኒና አበላሽብኝ አላህ ያበላሽብና በሩን ይዘጋል ዑቅባ ብን ናፊ ሙጊራ ብን ሹማዕ ማነው ወሊድ ብን ሙጊራ እየቆረቆሩ ባላባቶቹን ሁሉ እንግዲህ የመካን ሰው ሁሉ ዑመር ቤቱ ቆርቆሮ ይዘልቁታል አይዘልቁት ጀሚል ብን ሙሐመር የሚባል አንድ መካ ላይ በወረኝነቱ በነገረኛነቱ የሚታወቅ ሰው አለ ጠሩት ዑመር ሚስጥር ነገር ብለው ጀሚል ሰልም ያለው ለማንም እንዳትነግራው ዑመር ተናግረዋል ጨረሱን እሱ መሮጥ ጀመረ አስባ ዑመር ያለ ይሮጣል እሱ አሳቢ ነው የሚሉት የዛ ሰዓት እምነቱን የለወጠ ሰው ዑመር እየተከተሉ ማ አስባዕት በል አስለምት ያ አሳቢ አይደለም የሆንኩት እስልምናን የተቀበልኩት እሱ ይሮጣል እሳቸው ይናገራሉ እሱ ያውጃል ዑመር ያስተካክላሉ መካ ላይ ካዕባ ላይ ደረሱ ካዕባ ላይ ሲደርሱ ሰው ተሰበሰበ ኸልቅ ዑመር ላይ ሰፈረባቸው ዑመርን ለመታገል መጣ ዑመር አንዱን እየጣሉ አንዱን ሲያነሱ ዑመር ፊት ማን ይቆማል አንዱን ሲመቱት አንዱን ሲጥሉት አንዱን ሲያነሱ መጨረሻ ላይ ግን የሰው ኃይል እየበዛ ሲመጣ ዑመር ከሙሽሪኮቹ አንዱን ሳባረጉትና እጃቸውን አይኑ ላይ አድርገው ከላይ ላይ እንዲነሱ ካላደረካቸው አይነን ነው ማጠፋው አሉት ሰውየው ዑመርን ለቀቁት አይኔን ያጠፋኛል አለ እሱ ካላይ ለቀኝ ዑመር ለቀቋቸው ቤት ገብተው የመጀመሪያ ስራ ዑመር ናቸው እስልምና ተቀብያለሁ ያንዳንድሽ ተሰልሚያለሽ ነው ዑመር ሰልም ያለው ተሰልማለህ አዋጅ አወጁ ዑመር ይሄንን ሲሉ አብደላህ ብን ዑመር አባቴ እኔ እኮ ሰልም ያለው አላቸው ምን አሉት እኔ እኮ ቀድሜ ነው የሰለምኩት ደብቄ ነው አላቸው ዑመር ብን ኸጣብ ፈወከተው እንዲህ አደረጉና በክርን ይዘው ጋሰጡት لمن تركت اباك يا عبد الله እኔን አባትህን ለማን ተታሩት እኔን ለጀሃነም ጥለ ብቻህን والله ሁሉ ጊዜ ዑመር ባስታወሰው ቁጥር እንዲህ መታይ ነበር ይላል አብደላህ ብቻህን ጥለ የትገባለህ ተመልከቱት ዑመር ይሄ ተግይር የሚባለው ለውጥ የሚባለው ነገር ነብዩ ሊገድል መጣ እስልምናን አዋጅ አወጀ ይፋ አደረገ አደባባይ ወጣ ዑመር ሲወጡ
የመለወጥ ትክክለኛ ማንነትን ተመልከቱ ለመግደል ላይ መጣው ግን ተለወጠ ሐቂቃ የሚፈለገው ተግይር በእኛ ውስጥ የሚፈለገው ለውጥ የሐቂቃ ለውጥና ትክክለኛ ለውጥ ሆኖ መምጣት መቻል አለበት ቁርአን ላይ ስለ ለውጥ ስናስብ ቁርአን ላይ የቀረበ ታሪክ አለ የምናውቀው ታሪክ ቁርአን ላይ ያለው ታሪክ ሰሐረተ ፍርዓውን የፍርዓውን አመፀኛ ደጋሚዎች ወይም ድግምተኞች ታሪክ ላይ የፍርዓውን ድግምተኞች ታሪክ ላይ ስትመለከቱ ተመሳሳይ ታሪክ ታገኛላችሁ ሰሐረተ ፍርዓውን የፍርዓውን ደጋሚዎች ፍርዓውን ሙሳ ጋር ሊነጋገሩ ሲሉ ወይም ደግሞ يعني የሙዚና ላይ ተገናኝተው ሊወዳደሩ ሲሉ የመጀመሪያ ጥያቄ ምንድነው የጠየቁት አይነ ለና አጅረን ان كنا نحن الغالبين ነው አይደል ምንድነው ዋጋችን እኛ ሙሳን ካሸነፈ ምንድነው የምትሰጠን ለኛ ክብር የምታጎናጽፈን ሙሳ ምንድነው ያሉት ማለት ፍርዓውን ሙቀረብ ትሆናላችሁ ሚኒስተር ትሆናላችሁ አሏቸው ሚኒስተር እናደርጋችኋለን ሚኒስተር ትሆናላችሁ فالقوا حبالهم وعصيهم وقالوا بعزة فرعون بفرعون كبرنا لنا يهونبن ብለው ድግምቶቻቸውን ጣሉ ሲናገሩም ሲያደርጉም ያንኑ ኩፍሩን ተከትለው ነበር የሚሄዱት እና የነበሩበት ጨለማ ያመሩበት መስመር የያዙት ጎዳና ይከተሉት የነበረው ነገር ሁሉ ጨለማ ግን በዛ ቅጽበት ሐቅ ሲመጣ ምን ሆኑ የፍርዓውን ደጋሚዎች ሙሳ አሸነፉ የሙሳ ተአምር የአላህ Subhanahu Wa Ta'ala ተአምር ይዘው ነበር የመጡትና የነሱን ድግምት ሁሉ ጣለባቸው ያንኑ ጊዜ የተመለሱት በሙሳና በሃሩን ጌታ አመንን ብለው ለአላህ እስቲስላም ሰጡ ኩፍርን ይዘው የመጡ ክብርን የከጀሉ የሆነ ዱንያ ጥቅምን ሽተው የመጡ ሰዎች ሐቅ ሲመጣ ግን ቆሙ እጅ ሰጡ በአላህ አመኑ ፍርዓውን ደግሞ ምን አለ እኔ ሳልፈቅድላችሁ ታምናላችሁ ነው አይደል ያለኔ ኢዝን ያለኔ ፍቃድ እንዴት ነው ማለት የምትቀበሉት አላህን ለማመን ያንተ ፍቃድ አያስፈልግም ማለት አምነናል ወደናል ተቀበለናል ከከይደት በኋላ ሐቅ አውቀናል ወደ ሐቅ ገብተናል አሉ ይሄ ኮለማ በእናንተ ላይ እርምጃ ይወሰዳል አለ ፍርዓውን ለኡቀጥዕና አይዲየኩም ወአርጁለኩም من خلاف ያለ እጅና እግራችሁን ያያየው ቆርጠዋለሁ እሰቅላችኋለሁ በአደባባይ አላቸው ለመቀጣጫ አስቡት አሁን እስልምናን የተቀበለ ሰው እስልምናን ስለተቀበልክ ህይወቱ ይጠፋል ቢባል ከባድ ነው አይደለም ግን ሐቅ በትክክል ልብ ላይ ካረፈ ግን ያደለም ባህር فقد ما انت قادرت ምትፈልገውን አድርጋው የዱንያን ህይወት እንጂ አታበላሽብንም የዱንያን ህይወት እንጂ አታጠፋብንም እኛ ዘላለማዊውን ዓለም የመጨረሻውን ህይወት ነው የምንሻው የምትፈልገውን ስራ አሉት ይሄ ለውጥ ሰዎች በትክክል ለውጥን ሲከጁ በትክክል ለመለወጥ ሲሹ ወይም ደግሞ ለመቀየር ሲወስኑ ለውጥ በትክክል ሐያት ላይ ይገለጻል ማሳያው ይሄ ነው እነዚህ ሁለት ምሳሌዎች ሰዎች በትክክል መለወጥ ይችላሉ ለመለወጥ እስከተዘጋጀን ድረስ ለውጡ ሩቅ አይደለም እኛ ራሳችን ለለውጥ ካላቀረብን የሚለውጠን ነገር የለም ዛሬ ያለን ችግር በእያንዳንዱ ጉዳዮቻችን ላይ ለመለወጥ አልወሰንም በትክክል ምን ሁኜ መገኘት ፈልጋለሁ የሚለው ነገር ሁለተኛው ጉዳይ ለውጥ ነው አንድነትና ለውጥ መሰረታዊ ጉዳዮቻችን ናቸው ካለንበት ተጨባጭ የኖርንበት ካለው ሐያት ራሳችንን መለወጥ ግድ ነው በሶስተኛና መጨረሻ አድርገው የምፈልገው እንግዲህ እስልምና የጋራ ስራ በአንድነት የሚሰራ ስራ ከምንም ነገር በላይ ኢማን ትልቁን ሐላፊነት የሚይዝበት በኢማን የሚፈጸም ተግባር ነው ብለናልና ለውጡ ኢማንን መሰረት አድርጎ ወይም ደግሞ በኢማን መሰረት ሆኖ ሊደረግ የሚገባው ጉዞ ያማረ ውጤት እንዲኖረው ያደርጋል ከዚህ አንፃር እኛ እንደኛ ያለብን ግዴታ ምንድነው በእያንዳንዳችን ላይ ያለብን ሐላፊነት ምንድነው መቼም ሁሉም ሰው እኩል አይደለም ብለናል መነሻችን ላይ ስናነሳ ሁላችንም በአንድ መስመር ላይ አንሰለፍ በአንድ መስመር ላይ መኖር አንችልም ለአንዱ የተሰጠው ለሌላው አልተሰጠውም አንዱ ላይ ያላቅም ሌላው ላይ የለም ትናንት ስናነሳ የነበረው እንደነ አምር ብን አስ ረዲየላሁ ዐንሁ አላህ ሲፈጥራቸው ለመሪነት ብቻ የፈጠራቸው ሰዎች አሉ አይደለም አምር ብን አስ ለተመሪነት አላህ አልخلቀው ሲخلቀው ማለት ነው በቃ ሊደር ሆኖ እንዲመራ ብቻ ነው አላህ የፈጠረው ዑመር ይሉት እንደነበረው ሞኝ ሰው ካዩ እንደው ሱብሃንአላህ ይሄንን የፈጠረ ጌታ እኮ ነው አምርን የፈጠረው ይላሉ ሱብሃንአላህ የሚገርም ጌታ እንደው ማለት እንትኑ ዘካኡ አቅሙ ብቃቱ አምር ብን አስ ላይ ያለው ነገር የተለየ አምር ብን አስ መሆን አይቻልም ወይም ደግሞ ከባድ ነው አምር ብን አስ እኮ የአምር ብን አስ አቅል ላይ ስንመለከት
ወይም ደግሞ ያላቸውን አቅም ስናይ አምር ብን አስ ቀደም እንዳልኳችሁ በጣም ጭንቅላታቸው የሚወዳደሯቸው ሰዎች ከሳቸው ጋር የነበሩት እነ ሙአዊያ ኢብኑ አቡ ሱፊያን ነው። ሙአዊያ ኢብኑ አቡ ሱፊያን አንድ ጊዜ አምር ብን አስን አንተ ሰዎች እኮ ከኛ በላጭ ነህ በጣም ስማርት ነህ ይሉሃል እንጂ እኔን እንኳን አትበልጠኝም አላቸው። እንዴት አሉ? ያው እንግዲህ ስማርቱኝ ያው ኸሊፋውኝ አለው አንተ አልደረስክም አላቸው። አምር ብን አስ በስማርትነት ነው ኸሊፋ የሆንከው አሉት። አምር ብን አስ እኔ ደግሞ ስማርት እንዳልሆንኩ ካሳያለሁ አሉት። ወይም እኔ ጋር እንደማደርስ እስቲ ያሳየኝ አላቸው። አምር ብን አስ አምር ብን አስ ምን አሉት? እንግዳውስ እኔ አንተ ልፈትንህ ስለሆነ አዳራሽ ውስጥ ያሉትን አገልጋዮችን አውጣቸው አሉት። ወይም ደግሞ አማካሪዎችን ሚኒስተሮችን አወጣ። ባዶ ሆነ። በል ቤተ መንግስቱን በሩን ዝጋው አሉት። ዘጋው። ከዘጋ በኋላ ናጠጋ በላይ በጆሮ ሚስጥር ነገረህ አሉት። ጠጋ ብሎ ሊያዳምጥ ሲል ሞኝ አሉት። ባዶ ቤት ላይ ማን ይሰማል ብለህ ነው አሉት። ራስህ ይታከር በቃ ይሄን አየው አሉት። አንተ እኔ እናንተ አንገናኝም አሉት። መቼም ይሄንን ኸሊፋ ስለሆንክ ባንተ ብልጠት ወይም ባንተ ፍጥነት አስበው እኮ ነው አይደለም። ምንድነው በቃ አላህ ሲፈጥር የሚፈጥረው ነገር አለ። በቃ ለሰው የሚሰጠው ነገር አለ። ያው እኛ ሀገር ምን ይባላል መሰላችሁ? አንድ ሼህ አንድ መንገደኛ ወይም ደግሞ ትንሽ ወጣ ያለ ሰው ከሳቸው ጓደኛ ለሆኖት አላቸው። መቼም እርሶን ፈትዋ የሚጠይቅ ሰው አይጠፋም። ፈትዋ ይጠይቁታል። የዲኑን ጉዳይ እርሶ ይመልሳሉ። ይሄ ደግሞ የጃሂሉን ጉዳይ ለኔ ተውልኛል አላቸው። እገላግሎታል አላቸው። ሰው እንዳያስቸግረው በራባሩት። እንደዚህ ከተገኘ መንገድ ላይ የመጡ እንዳለው ሆነና አንዱ መንገደኛ ነሻላቸው የሸይጣን ጥርስ ስንት ነው አላቸው። ይሄንን ለኔ ተውልኝ አላቸው። ለሱ ለመልስለት በራባ መልስለት አሉት። እንዴ ሸው ሸይጣንን ጥርስ እንዴት ያውቁታል? የት ያገኙታል? አንተ ጓደኛው ዋው ቁጥረው እንጂ አለ። አብረን ምጥሩ አንተ እሱ እሳቸው የት ያገኙታል? በቃ እንትን ነው ለሰዎች የሚሰጥ ስጦታ አለ። ለራሳቸው የሚሆኑት ነገር አላቸው። እንደነ ኢማም አቡ ሐኒፋ በጣም ፈጣን መልስ በመለስ ከሚታወቁ አሊሞቻችን ናቸው አይደል? ለማንኛውም ጥያቄ መውጫ አላቸው። ልክ አንድ ወጣት መጥቶ ኢማም አቡ ሐኒፋ አንድ ሰው እናቱን ማግባት ይችላል ያላቸው በጣም ከባድ ነው አይደለም? ስታስቡት ለአቅል የሚከብድ ይሄ ልጅ አሁን አይቻልም ብሎ ነው መመለስ ያለበት አይደለም። ኢማም አቡ ሐኒፋ ልጃገረድ ኮሌጅ ይችላል። ምክንያቱም ለዚህ ሰው ምን ነው የሚመለሰው? ሐራም ነው ሐላል ነው ቢሉት ምንም የሚገባው አይደለም እኮ ይሄው ነው። በቃ መልሱ ለዛ አይነትን ሰው በቋንቋው አላህ በቃ ለሰዎች ለራሳቸው የሚሰጣቸው ነገር አለ። ልክ መስልምና ውስጥ ሁሉም በራሱ ኃላፊነት፣ ሁሉም በራሱ ቦታ፣ ሁሉም በራሱ ግዴታ ላይ እንዲቆም ኻሊድ ኢብኑ ወሊድ በጂሃድ ላይ ማንንም አይወዳደረው ማለት ሰይፉላህ መስሉል ነው። የአላህ የተመዘዘው ሰይፍ በመባል ነው የሚታወቀው። ኻሊድ ካለ ነስር አለ፣ ድል አለ። ኻሊድ ካለ ትልቅ ነገር አለ። በተቃራኒ ኻሊድ ኢብኑ ወሊድ ግን ቁርአን ላይ ቦታ ነበረው አልነበረው? ኻሊድ ኢብኑ ወሊድ እኮ ይላል አንዳንድ ጊዜ ሰዎች በአሚርነት ይያዩ ኢማም ይጠፋና እኔን ኢማም አድርገው ያስቆሙኛል ይላል። ትንንሽ ቁርአኖች ነው የምችለው ማስተዋውሰው እነሱን ቀራለሁ እነሱንም ሰብራቸዋለሁ ይላል ኻሊድ ረዲየላሁ ዐንሁ። አስተካክሎ እንኳን አይቀራቸውም ነበር። ሶላቱን ሲጨርስ ምን ይል ነበር? ሸገለል الجهاد من التعليم القرآن ጂሃድ ቁርአንን ከመማር ጊዜ ወስዶብኝ ነበር ይላል ኻሊድ የቁርአን ሰው አይደለም። አብዱላህ ብን መስዑድስ ደግሞ ቁርአን ነው እንጂ የምናገኝባቸው ሌላ ቦታ እናገኛቸዋለን አናገኝም። ቁርአን ከተባለ ነብዩ ቁርአንን እንዳወራረዱ መቅራት ከፈለጋችሁ ከአብዱላህ ብን መስዑድ ሰዷል። ሐሳን ብን ሳቢት ሻዒር ረሱላህ ነው የነብዩ ገጣሚ ነው አይደለም? ጂሃድ ላይ ከሰዎች በፊት ቆሞ በግጥም ጠላቶችን የሚያርበደብደው የጠላቶችን ሞራል የሚያላሽቀው ሐሳን ብን ሳቢት ነው። ሐሳን ብን ሳቢት ግን በእጁ ሰይፍ ነክቶ ያውቃል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ጊዜ ሴቶችን ይዘው ሂደዋል። ወደ ትግሉ ከመግባታቸው በፊት ሴቶቹን የሆነ ኸይማ ላይ ያስቀመጡና ያው ጦር የማይገባው ሐሳን ነው ሴቶቹን ጠብቃሉት። ሴቶቹን እየጠበቀ አላህ ሊፈትነው ደግሞ አንድ ይሁዳ መጣ እየሰለለ አየው ሊሰልል ነው የመጣው። ከዛ ሲያየው እናታችን ሶፊያ ቢንት አብዱል ሙጠሊብ የነብዩ አክስት ማለት ነው ተመለከተችው።
ሐሳን ይሄንን ይሁዲ በላ ብሎ አለሽ ኡመላላት እኔ እኮ ሰይፍ መንካት አልችልም ምን አረጋዋለሁ እኔ ምን ላርገው አለ የለም ለዛም ተከለከም ማሱ ለሰይፍም አልተከለከ مرحبا لك الصنات የኸይማውን የድንኳኑን ምሰሶ ነቅላ አይሁድን ጭንቅላቱን ቀጥቅጣ ገላ አንገቱን ቆርጣ ላይ ጉዶች ይላከችላቸው ነብዩ መሐመድ ሴቶቹን ብቻቸው እንዳልተዋቸው አወቁ ያን ጊዜ የመጀመሪያ ሙሽሪክን የገደለች ሴት በእስልምና ታሪክ ውስጥ እናታቸው ሶፊያ ቢንት አብዱል ሙጠሊብ ናት ይዘን ሐሳን ግን አለከም ማለት እኔ ስራ አይደለም ያለ ስራ አታስገቡኝ አለ እኔ ስራ አይደለም ያለ ሚና ያልሰለፈው ይሄ ማለት ነው ሁላችንም አላህ በተፈጥሮ የሰጠን ወይም ደግሞ በመማርና በማወቅ ማምጥተን ያገኘናቸው ነገሮች ውስጣችን ላይ ያሉትን ነገሮች አዳብረን ዕውቀትን ጨምረን ወደ አላህ ጋር ተቃርበንባቸው እንዲን እንዴት እንखाድመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ ቢላል አዛን ሲያደርግ አንድ ወጣት ልጅ ያላግጣል በቢላል ድምጽ ማለት ነው ነብዩ ሲያላግጥ ሰሙት ደነገጠ ነብዩ አወቁበት ጠሩት ጉድፈላ እንግዲህ ነብዩ በቢላል ያላገጥኩ አገኘ ብሎ ነብዩ ግን ምንድነው ያሉት ሰለላሁ ዐለይሂ ወሰለም አስሚኒ ሰውተካ እስቲ ድምጽህን አሰማኝ ያሉት አዛን አድርጋሉ አዛን ሲያደርግ ለካ ከቢላል የበለጠ ድምጹ ስለሚያምረው በቢላል አዛን የሚያሾፈውስ ነብዩ ከዚህ ሰዓት ጀምሮ የመካ ሙአዚን አድርጋሉ አሉት ረሱል ሰለላሁ ዐለይሂ ወሰለም ይሄ አንድ ሁለት ነገርን ያሳየናል አንድ ሰዎች ያላቸውን ነገር ለገበያው ተስዊቅ ማድረግ ወደ ውጭ ዘወተው ለኡማው የሚጠቅም ነገር ላይ ማዋል ግዴታ አለባቸው እነሱ ካላወጡት እንኳን እኛ እንዲያወጡት አድርገን እነዛን ሰዎች በኔጌቲቭ ሳይሆን በፖዚቲቭ ልንጠቀምባቸው ይገባልኛ ሁሉም ሰው የራሱ ሚና አለው ሁሉም ሰው የራሱ የሆነ አላህ ሲፈጥረው የሰው ልጅ እንዲህ ሐባ ዝም ብሎ አልፈጠረም ኻሊቀልከው ያለቁም ነገር ያዓላማ የፈጠረው ሰው የለም ስለዚህ አቅም አለ ሰዎች ይችላሉ ብዙ ነገር መስራት የሚችሉ ሰዎች አሉ ዛሬ እዚህ ቢላል አለ ይሄ ቢላል እዚህ አካባቢ እንደ ኮሚኒቲ እንደ ማህበረሰብ ያሉንን ችግሮች እኔ ቅድም እንዳልኩት ውስጣችን ላይ የተሻለ ስራን ሰርተን ለሌላው መጥቀም የምንችልበትን ነገር መፍጠር ኃላፊነት አለብን ሰዎችን እናምጣቸው እንፈልጋቸው የታሉ ለእስላም ሊሰሩ የሚችሉ ሰዎች ትናንት ሳነሳላችሁ እንደነበረ ዑመር እንደ አቡ ዑበይዳ ብን ጀራህ አይነት አራት ሰዎችን አላህ ቢሰጠኝ ዓለምን ከፍትበት ነበር ያሉት የሚመኙት ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ልከዋት ዘገየች ዘገይታ ስለመጣ ምን ሆነሽ ዘገየሽ አሏት ያ ረሱላህ አለቻቸው እኔ ዘገየሁት አንድ ወጣት ልጅ ቁርአን ይቀራል መስጂድ ላይ ድምጹ አሰረኝ አለቻቸው በድምጹ ተማርክ የመስጊድ ቀረው አለቻቸው ነብዩ ወጡ ያ ድምጽ ነብዩን ማረከ አስገደዳቸው ቁጭ ብለው እንዲያዳምጡት አረጋቸው ቁርአኑ ቀርቶ ሲጨርስ ነብዩ በደስታ ቆመው ያለቀሱ እጃቸው ወደ ሰማይ ከፍ አድርገው አልহামዱሊላህ الذي جعل من امثال من امتك نعمت እንዳንተ አይነት ወጣት ከኔ ኡመት ያደረገልኝ ጌታ አላህ ምስጋና ይገባው ረሱላህ ከኔ ኡመት ስለሆንክልኝ አላህን አመሰግናለሁ ኡመታቸው በመሆኑ የኮሩበት ወጣት ኡመታቸው በመሆኑ የተደሰቱበት ወጣት በእኔና ባንተ ነብዩ ይኮራሉ ሰለላሁ ዐለይሂ ወሰለም ተከታዮቻቸው መሆናችን ኡመቶቻቸው መሆናችን ይደሰታሉ ራሳችንን እንጠይቀው ያ ደግሞ የምንሰራው ስራ እየኖርንበት ያለው ተጨባጭ እኔና አንተ ምስክር ይሆናል ይሄ ወጣት ልጅ ማንንም አይደለም ሰዎች ተራብለው የሚቆጥሩት በሰዎች ዘንድ የበታች ተብሎ የሚታይ ባሪያ ነበር አገልጋይ የአንድ ሷሃባ አገልጋይ ሳሊም መውላ አቢ ሁዘይፋ የሚባል ሷሃባ አገልጋይ ነበር ግን ነብዩ ከኔ ኡመት በመሆን ይኮራሁባሉ ረሱል አለይሂ ሰላም ይሄ ሸረፍ ይሄ ክብር ዝም ብሎ አይመጣ ይሄ ደረጃ ዝም ብሎ አይገኝም ከዚህ አንፃር ሰዎች ያላቸው ሚና አንድ ራሳችንን እኔ እስልምናን በምን ላገለግል ይችላልው እኔ እስልምናን በምን ልጠቅም ይችላልው እኔ ለዲኔ ለኡመቴ ለማህበረሰቤ ምን መስራት ይችላልው ብለን የተሻለ ስራ ነገር ለመስራት መውጣት ግድ ይላል በእኛ ውስጥ በሁለተኛ ደረጃ ይሄንን ታሳቢ አድርገን ሌሎችን መፈለግ ወንድሞችን እህቶችን ማምጣት እኛ ላይ መጨመር እነሱ በመምጣታቸው እንጨምራለን እንጂ አናጣም አንከስርም ጀማዓችንን ማሳደግ ቀደም እንዳልኩት በትራንትም ሳነሳ እንደነበረው ተቋም ያስፈልገናል ተቋሞቻችንን መጠበቅ ግድ አለብን ተቋሞቻችንን ማሳደግ ካልቻለን መጠጊያ እናጣለን ግለሰቦች ምንም ቢሆን ግለሰብ ነው ምን ሆነው ወደ ኢንስቲትዩሽን ትልቅ ስራ መስራት አለበት ቢላል ይሄ ብቻ አይደለም ሰው መሆን ያለበት ብዙዎችን የቢላል አካል ማድረግ መቻል አለበት ሌሎችም ተቃራኒ ሐሳብ ያላቸው ሰዎች ማምጣት አለበት የተሻለ በቢላል በዚህ ብቻ አይደለም መቆም ያለባችሁ እንደ አውሮፓ መሰባሰብ እየተሰባሰቡ አይደል ሰዎቹ
ከዓለም ላይ የተሰባሰቡ እኮ ነው እኛ ባለፈው ወንድሜ ጋር ዱባይ ባጋጣሚ ጁማዓ ቀን ሞል ገባን እና አስር በኋላ ስንገባ ያየነው ነገር የሚገርም ነገር አየን ምንድነው ያየነው በቃ የሆነ ቦታ ላይ ባንድ አስተሳሰብ ላይ ያሉ ዱባይ ላይ የሚኖሩ ሰዎች ከመላው እምሬት ተሰብስበው የሆነ ስራ ይሰራሉ መልካም ሊሆን ይችላል ጥፋት ሊሆን ይችላል የሚሰሩት ስራ ግን መሰባሰብ ይችላል ሰዎች የሆነ ነገርን ይዘው አንድ ቦታ ላይ መገኘትን ፈልገዋል ብዙዎቹ ለመጥፎም ዓላማ ቢሆን የሆነ ስራ እየሰሩ ነው መሰባሰብ እየቻሉ ነው እኛ እኮ እንደ አገር እንደ ኢትዮጵያ ምናልባት ተስፋ ቅድም ያየናቸው ወጣቶች አውሮፓ ላይ ተወልደዋል እነዚህ ህፃናት ልጆች በተርቢያ ካሳደግናቸው ለኡማ ይጠቅማል ተርቢያ ከጠፉ ግን ለሀገር ሸክምና ዳ ይሆናል ምናልባት የሀገር ተስፋ መሆን የሚችል አካል እኮ ራሱን ከሐራም የጠበቀ ከሱስ የጠበቀ ትውልድ ከሙስና የጸዳ ከውሸት የራቀ አላህን የሚፈራ በአላህ መንገድ ላይ የቆመ ትውልድ አገር መረከብ ያለበት አካል እኮ ኃላፊነት መያዝ ያለበት ይሄ እናንተ የኔ ስራ ነው እንደ ሀገር ስታስብ የተሻለ እድገት የተሻለ ለውጥ ሊመጣ እንፈልጋለን ግን ሀገርን አጠፏት አበላሽቷት ማን ይሸከማት ያችን ሀገር ማን ይስራት ማን ይለውጣት ማን ኃላፊነቱን ይወጣ እናንተ ርቀናል አማና ላይ መገኘት ስንችል ግዴታችን ላይ መቆም ስንችል ግን ውጤቱ ይመጣል መጨረሻ ላይ እንዳልኩት ሁላችንም በአቅማችን የምንችለው ስራ እየሰራ ዲናችንን መካደም ማህበረሰባችንን መካደም የምንችለው በዱንያ ላይ የኸይር አሻራችንን ጥለን ለመውጣት ጥረት ማድረግ ዱንያ የምትናፍቃቸው ሰዎች ገጣሚው እንደሚለው ملكنا هذه الدنيا قرونا واخضعها جدود خالدون وسطرنا صحائف من ضياء فما نسي الزمان ولا نسينا በዚህ ምድር ላይ የብርሃንን ታሪክ ማሳረፍ የቻሉ አበው ትውልዶች ትልልቅ አባቶች በእስልምና ዓለም ውስጥ አልፈዋል ዱንያ የምትናፍቃቸው ፈገግታቸውን የምትጓጓላቸው አሻራቸው መኖራቸውን ሁሉ ጊዜ ምልክቱ ነው ጥለው ያለፉ ሰዎች አሉ وسطرنا صحائف من ضياء ዛሬ የስልጣኔ መገለጫ የሚባሉት አውሮፓውያኖች በጨለማ ዘመን ዳርክ ኤጅ ውስጥ በነበሩበት ጊዜ እስልምና በዳርክ ኤጅ ውስጥ አላለፈም ለዓለም ብርሃኑን ሲረጭ ነበር ለዓለም ስልጣኔ ሲሰጥ ነበር ይሄን የሰሩት አበው ትውልዶች አልፈዋል እነዛን ሰዎች ታሪክም ማይረሳቸውም እኛም ማንረሳቸው ይሄ ገጣሚ የገጠመ ወርድና መጨረሻው ላይ ግን ሲል ምን ይላል وعلمني وعلم الحر كل جميعا سؤال الدهر فأين المسلمون ዛሬ ግን እኔንም ሌላውንም ሁሉም የሚያምጥ ጥያቄ አለ እነዛ ለምድር ባለውለታ የነበሩት ዱንያ ላይ ፈገግታቸውን ያስቀመጡት ለሰው ዘር ትልቁ ውለታቸውን ጥላ ያለፉት ሙስሊሞች የት ገቡ ብሎ ይጠይቃል ዱንያም ትጠይቃለች ሰዎችም ይጠይቃሉ መላሽ ግን የለም እኛ ጠፍተናል ከሰሃው እኛ ከመድረኩ ርቀናል እኛ ራሳችንን አግለለናል እኛ ለሰው ዘር ከሚጠቅመው ኃላፊነት መሸከም ላይ ኩንቱም ኸይረ ኡማ የሚባለውን አላህ የሰጠንን ክብር ጥለን ሸሽተናል ዛሬ ወደዛ መጅድ መመለስ ምንችለው ራሳችንን ያለንበትን ቦታ ፈትሸን ለለውጥ ተዘጋጅተን አንድነታችንን አጠናክረን መስራት ስንችል ኡማን መጥቀም እንችላለን ቅድም በእናንተ ሪፖርት ላይ ሲገለጽ የነበረ ነገር አለ የተወሰኑ ወላጆችን ቤተሰቦችን የመለወጥ ስራ ሰርቷል ቢላል እንደ ቢላል ሌላው ኮሚኒቲ የተለያየ ስራ ይሰራል ይሄ ብቻ ነው መስራት አቅማችሁ አይደለም ከዚህ በላይ መስራት ይቻላል አይደለም አዎ ለምንድን ነው ከዚህ በላይ መስራት ያልቻለው አንዳንድ ጊዜ በትንሽ ነገር ምን ደሰት ከሆነ ብዙ ለመራቅ አንችልም በበኒ ኡመያዎች ዘመን በጣም ፈረስ ውድድርን ይወዳሉና ፈረስ ውድድር ላይ ዲመሽቅ ላይ የሚደረግ ፈረስ ውድድር ላይ አንዱ ፈረስ ሲቀደም ከተመልካቾቹ አንዱ በደስታ በጣም ይጨፍራል በጣም ይዘላልና አብሮት የተቀመጠው ሰው ፈረሱ ያንተ ነው አለው አይደለም ታዲያ ይሄን ያክል የተደሰትከው እንደምን ቢሆን ነው አለው አይ ፈረሱ ላይ ያለው ልጓም የኔ ነው አለው ወዳዳሪም አይደለም ፈረሱም የሱ አይደለም በልጓሙ ያን ያክል ከረካ እሱ ይወዳደር ፈረሱ የሱ ቢሆን ምን ሊሆን ነው ከባድ ምን ለማለት ፈልጌ ነው አቅማችን ብዙ መስራት ይችላል በትንሽ ነገር ተደስታችሁ በትንሽ ነገር መርካትና እንደ ሙእሚን ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ متى يجد الراحه الانسان المسلم مسلم መቼ ነው ረፍት የሚያገኘው መቼ ነው ደስታ የሚደሰተው ብሎ ሲጠይቋቸው عندما يدخل رجله اليمنى في الجنه ጀነት ቀኝ እግሩ ስታርፋ ያን ጊዜ ነው ሙእሚን የሚደክመው ያን ጊዜ ነው ሙእሚን በቃኝ የሚለው ያን ጊዜ ነው የሚያቆመው
ከዛ በፊት ግን ብዙ መስራት እንችላለን ለመስራት አቅማችንን ማጠናከር የበለጠ መስራት ኃላፊነትን መውሰድ ለተወሰኑ ሰዎች ኃላፊነትን መስጠት አይደለም እኛም የነሱን ኃላፊነት መሸከምና ማገዝ ከጎን መቆም ከዚህ የበለጠ ስራ መስራት እንችላለን ብዙ ነገር መለወጥ እንችላለን አረቡ ዓለም ላይ 60 ሺህ የትም የያዘ ግለሰቦች እኮ ነበሩ 60 ሺህ የትም በዓለም ላይ የሚረዱ ብዙ ነገርን የሚያደርጉ ሰዎች እና ያለን ብዙ ሰዎች ያለፉ ነው እኛስ ሁነን መገኘት አንችልም ይሄ አቅም የለንም እንችላለን ያን እንደምንችል ደግሞ በስራ መቼም የሰደቃ የሚባለው ነገር ዝም ብሎ የሚመጣ ነገር አይደለም ሰደቃ ማለት አስሉ ቃሉ እንኳን ይላሉ ዑለማዎቹ አስሉ ከሊማው መንሸቀቱ من الصدق ይላሉ ከሲድቅ ነው ቃሉ ራሱ የተከፈለው ከፋይ ሆኖ የመጣው አላህ እስቲ ነው በኔ ማመንህን በጀነትና በጀሃነም ማመንህን በተግባር እስቲ ያሳየኝ ስጥና ይያለ ነው አላህ Subhanahu Wa Ta'ala ሲድቅ ነው እውነተኝነት መገለጫ በጀነት የማመንህ መገለጫ በጀሃነም የማመንህ መገለጫ ስራ ይሄ አንድ ፓርት ነው ብዙ ነገር መስራት አለብን እንደ ማህበረሰብ ለውጥ እንዲመጣ እንደ ሀገር እድገት እንዲመጣ የኛ ሚና እናንተ ሚና በጣም ትልቅ ነው ወንድሞች እህቶች ይሄን አስቡትና ከፍ እንበል ነብዩ የመጨረሻ ንግግር የማደርገው ሁሉ ጊዜ በጣም እኔ ነው ሐቂቃ ራሴን እንዳይ ከሚያደርጉኝ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ እንግዳ መጥቶባቸው ያን እንግዳ ሲያስተናግዱት 3 ቀን በነብዩ ጋር በእንግድነት አለፈና ከ3 ቀን በኋላ ለሄድ ሲል ነብዩን ጠየቁት ምን ላድርግልህ ምን ትፈልጋለህ አሉት ያ ረሱላህ ናቀቱን ነርከቡሃ ወአኑዱ يحلبها اهل ያላችሁ አንተ ያላህ መልእክተኛ እኔ የምጋልባት መንቀሳቀሻ ፈረስ ባለቤቴ የምታልባት ከብት ላም ብናገኝ ለዱንያ በቃችን ነው ዛሬ ምን ትፈልጋለህ ተብለህ ብትጠይቅ እንደዚህ ከኪራይ ነፃ ወጣበት አንድ ቤት መንቀሳቀሻ መኪና ካገኘው አዱንያ በخير ከዛ በኋላ ይሄው አይደለምኛ ምን ጠይቀው ነብዩ ይሄን ሲባሉ ግን አልተደሰቱም በሰውየው ጥያቄ አዘኑበት አው غير ذلك ከዚህ ሌላ ጥያቄ የለም ከዚህ በላይ ሐاجه የለም ከዚህ በላይ ጉዳይ የለም ይሄው ነው والله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ጊዜ ፍታቸው ተለውጦ ምንድነው ያሉት አው عجزتم ان تكونوا مثل اجوبه بني اسرائيل መሆን ቢያቀታችሁ መሆን ቢሳናችሁ እንደዛች እንደደካማ የበኒ እስራኤል ሴት መሆን ተሳናችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ማናታቸው የበኒ እስራኤል ሴት ተብለው ሲጠየቁ ከበኒ እስራኤሎች አንዲት አዛውንት አሮጊት ሴት ነበረች አሉ ረሱላህ ሙሳ በኒ እስራኤሎችን ከግብጽ ምድር ይዘው ሲወጡ መንገድ ሳቱ መንገድ ጠፋቸው መንገድ ሲጠፋቸው ጠየቁ ለምንድነው መንገዱ ያጣለው ብለው ሲሉ ነብዩላህ ዩሱፍ አለይሂ ሰላም በኒ እስራኤሎች ግብጽ ምድር የገቡት በነብዩላህ ዩሱፍ አማካኝነት ነው ሲሞቱ ወስያ ተናግረዋል በኒ እስራኤሎች ግብጽ ምድር ለቃችሁ ስትወጡ የኔን አጽም አስክሬን አውጥታችሁ ነቢያቶች ጋር መስጂድ አልአቅሳ ወስዳችሁ ቅበሩኝ ብለዋል የሳቸውን አጽም ጀናዛ ባለመያዛችን መንገድ ሳትን አሏቸው የሳቸው ታዲያ ቀብር ያለው የት ነው አጽማቸው የሚገኘው የት ነው ማን ያሳየናል አሉ የሚያውቁት ትልልቅ አባቶች ነበሩ እያሉ አልቀው አንዲት አሮጊት ብቻ ቀርታለች ቀብሩን የምታውቀው ሚስጥር አርጋ ይዛለች አሏቸው ጥሩልኝ አሉ ሙሳ መጣች አንቺ ሴት አሏት የነብዩላህ ዩሱፍ ቀብር የት እንደሆነ ታሳይኛለሽ አሏት اذا اعطيت الحكم يا نبي الله እኔ ለምጠይቀው ጥያቄ እርሶ እሺ ካሉ እኔም ለርሶ ጥያቄ እሺ እልዎታለሁ አለቻቸው ምንድነው ጥያቄ ሻባት اذا اكون معك في الجنه እርሶ ጋር ጀነት ጎረቤት መሆን ከሆነ ቀብሩን ላሳየዎት አለቻቸው አሮጊት ናት ምናልባት ረዳት የላት በዱንያ ላይ የሚያስፈልጋት ብዙ ነገር ይኖራል መጦሪያ ማረፊያ ቦታ ትሻ ይሆናል ግን ዱንያን አልጠየቀች ጀነት ደግሞ ከነብይ ጋር ጎረቤት መሆን ሙሳ በእጃቸው ያለ ጉዳይ ነው አይደለም ከናቅም በላይ ነው አሏት የጠየቅሽውን ጥያቄ አልችልም ማድረግም አቅም የለኝም አሏት እንግዳው እኔም ላሳይህ አልችልም አቅም የለኝም አለቻቸው አላህ ነው ያን ጊዜ ኢላ ረሱል አሚን ሰለላሁ ዐለይሂ ወሰለም من فوق سبع السماوات በጅብሪል አማካኝነት አሚን السر الوحي መልስ መጣ ያ ነብይ الله اعطيها حكمها አንተ ነብይ ሆይ ለዚህ ሴት መርሐባ በላት እንዴ ትልቅ ነገርን የምትጠይቅና የሚጠይቅ ሰው አይከለከልም ሰው ዱንያን ፈልጎ ዱንያ ይሰጠዋል ሰው ተራ ነገርን ለምኖ ተራ ነገር ይደረግለታል ጀነትን አንተ ጋር ጎረቤት መሆን ይሽታለች መርሐባ በላት ተባሉ ሰይድና ሙሳ አለይሂ ሰላም ተመልሰው ሄዶ መርሐባ በላት ጀነት ከኔ ጋር ጎረቤት ትሆኛለሽ አሏት አሁን ቀብሩን ላሳይህ አለቻቸው አንድ ውሃ ኩሬ ወይም ደግሞ ምንጭ ያለበት ቦታ ወስዳ ምንጩን አድርቆት አለቻቸው ምንጩን አደረቁት ቆፈሩት የነብዩላህ ዩሱፍ ቀብር ተገኘ የጠፋው መንገድ ታየ ይላል
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦቻቸው ይሆናሏቸው መሆን ቢያቀታችሁ ማድረግ ባትችሉ እንደዛች እንደ አዛውንት እንደ ደካማ በኒ እስራኤል ሴት እንኳን መሆን ተሳናችኋል ነው ብትመኙ ዱንያን ነው ብታልሙ ይሄንኑ ህልም ነው የሆነ ቦታ መድረስ የሆነ ህንጻ ላይ መንጠልጠል የሆነ ነገር የሆነ ቆርቆሮ መያዝ በቃ ይሄን እናንተ የቱን የህይወት ግባችሁ ከፍ ማለት አትችሉም የተሻለ ነገር አታስቡ እቺ ሴት ለእናንተ ሞዴል ናት አሉ ረሱል ሰለላሁ ዐለይሂ ወሰለም መሆን ቢሳናችሁ እኮ ነው ያሉት ረሱላህ ደግሞ መሆን ባትችሉ እቺ ሴት መሆን ያቀታችኋል እቺን አሮጊት መሆን ይሳናችኋል አሉ ረሱል ሰለላሁ ዐለይሂ ወሰለም የኛ ህልም ምንድነው እኛ የምንመኘው ምንድነው ምንን መሆን ነው የምንሻው ዱንያ ላይ ስለምንድነው የምንለፋው ስለምንድነው ዋጋ ቆርጠን የምንሄደው ይሄን ያክል ብዙ ነገሮችን ያጣነው በርስ ግንኙነታችን ላይ ብዙ ነገር እየተፈጠረ ያለው በምንድነው በዱንያ ደሙሚን ሐላፊነት እንዳለበት ሰው ብዙ ነገር ነገጧት የሚከጀልበት ሰው በዚህ አቋም ላይ መኖር ይገባዋል ይሄ አካል በዚህ አቋም ላይ ያለ ሰው ለሀገር ተስፋ ይሆናል ማህበረሰብን ይለውጣል ዲኑን ይጠቅማል ኡማውን ያስተካክላል ፈታኝ ከባድ ጉዳይ ነው አخوات ወንድሞቼ በአጠቃላይ ሁላችን ስለውጥን እናስብ ለውጥን ስናስብ መነሻ ላይ እንደገለጽኩት የመጀመሪያው ስራ አንድነታችንን እናጠናክር በመሃል ያሉት ልዩነቶቻችንን ወደ ጎን እየተውናቸው ለትልልቅ ጉዳይ እንነሳ ትልልቅ ጉዳይ ላይ አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ኢብኑ አቡ ሱፊያን ሲዋጉ ወንድማማቾች ናቸው ሙስሊም ለሙስሊም ነው የዛ ሰዓት ያንን ፍርሳ ለመጠቀም ጠላቶች በወቅቱ የነበሩት ትልቅ የሚባሉት ኃይሎች አሊ ላይ መልእክት ላኩ አሊ አንተ እንደሆንክ ባለ ሐቅ እናውቃለን ኸሊፋነት የሚገባ አንተ እንደሆን እናውቃለን ሙአዊያ ባንተ ላይ ድንበር አልፏል ይሄንን ሰው ማጥፋት አለብህ የምትፈልገው ጦርና መሳሪያ እንርዳሃምት አሊ ኢብኑ አቡ ጣሊብ መልስ መለሰላቸው እናንተ የምድሩሾች ወንድምና ወንድም የተለያየ ነው በዚህ ጉዳይ ላይ መልሳችሁ እጃችሁን እናስገባለን ብትሉ ምን አደርጋለሁ አላቸው መጀመሪያው መዲና መጨረሻው ፋርስ የሆነ ጦር ልክላችኋለሁ አላቸው የኛን ልዩነት እንደሌላ ጥፋት አትጠቀሙበት በእኛ መካከል የተፈጠረውን ክፍተት ሌሎች እንዲገቡ በርድሉን አትስጡት የሐሳብ ልዩነቶቻችንን እንነጋገር እንቀራረብ መቼም ሰው ሊጣላ ሰው ሊለያይ ይችላል ሰው የሰው ባህል ነው በቃ ሱሐቦቹም ተጋድለዋል አይደል ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ሆነው ተለያይተዋል እኮ ግን ያ መለያየት ያ ሐሳብ ልዩነት ወንድማማችነትን አላጠፋም ያ በመሐከል የነበረ ክፍተት እኹዋን አልናደም ዛሬ ሲኛ ትንሽ ትልቁ ነገር ወንድማማችነትን አራርቆ ዝምድናን ቆርጦ የእኹዋን ሐቅ አጥፍቶ በመሐከላችን እየተስተዋለ ያለው ነገር ብዙ መስራት የምንችለው አቅም ያለን ሰዎች ደክመን ራሳችንን መሆን አልቻልንም ቅድም እንዳልኳችሁ ትንሽ ነገር ላይ እንድንቆም እንገደዳለን አቅማችን ብዙ የሆነ በትንሽ ነገር ላይ እንድንረካ እንገደዳለን መስራት እንችላለን አቅምም አለን ይሄን ስሜት ነው ማዳበር ያለብን ይሄን ነገር ነው መለወጥ ያለብን ለዚህ ሲባል ሁላችንም አንድነታችንን አጠናክር ከነፍስያ ጣጣ እንውጣ ለውጥን እናስብ የኛ ሚና ምንድነው ብለን እንፈልግ የቤት ስራ እናደርገው በቀጣይ ፕሮግራማችን ላይ ኢንሻአላህ እንግዲህ መነሳት ያለበትንም ማውራት ያለብንንም መሰረታዊ ጉዳዮች እናነሳለን እንግዲህ መድረኩን የሚመሩት ሰዎች ወደ እነሱ መልሳለሁ እኔ በተናገርኩት እናንተ በሰማችሁት አላህ እንግዲህ ምን ተቀምበት ሰዎች አላህ ያድርገን ያው ትናንትም ዛሬም እንዳልኩት እዚህ መድረክ ላይ መተን አዲስ ነገር አናወራ አዲስ ነገር ማውራት አንችልም የተባለው የተወራው ነገር ከማስታወሱ እኛም ወቀቷ ጠፋብንም ኢንፎርሜሽኑን አላጣንም የኢንፎርሜሽን እጥረት የለብንም ያጣነው ስራ ነው የጠፋብን ተግባር ነው ወደሱ ላይ ትኩረት እንድናደርግ ነው አደራምነው እነዚህ መድረኮች ደግሞ ራሳችንን መፈተሻ መገናኛዎቻችን የበለጠ ለተሻለ ስራ ራሳችንን ማዘጋጃ እጅ ለእጅ ተያይዘን አንድነታችንን አጠናክረን ያቅማችንን ሰርተን ለማለፍ ጥረት እንድናደርግ እድል የሚፈጥሩ ናቸው ሰው ብቻውን ሆኖ መስራት የማይችላቸው በወንድሞቹና በእህቶቹ የተሻለ ስራ መስራት ይችላል ከፍ እንበል ዛሬ ሀገር ዓለም ተጨባጭ ያለበትን ሁኔታ እንፈትሽ ምን ላይ ነን ያለነው ወዴት ነው ዓለም እየሄደች ያለችው ሀገራችን ላይ ብዙ ነገር ያስፈልጋል የዱዓ ወቅት ነው ምናለቅስበት ጊዜ ነው ሚናችንን በትክክል እናስተካክል ብዙ ነገሮች በቅጽበት በደቂቃ በሰዓት እየተራወጡ ነው ወዴት እየሄደ ነው ያለው ሀገር ምንድነው ሊፈጠር የሚችለው እኔ እናንተ የቀጣይ ጣፋንታችን የሚወሰንበት ቦታ ነው ሀገራችን ኢትዮጵያ ናት እንደ ዜጋ ብዙ ነገር ያሳስባል ብዙ ነገር ያስጨንቃል የኛ ሚና ደግሞ ወሳኝ ነው በዚህ ሰዓት ላይ ኃላፊነትን መወጣት ግዴታ ላይ መገኘት ያቅማችንና የምንችለውን መስራት አሻራችንን በኸይር ማሳለፍ የእያንዳንዱ ኃላፊነት ነው ኡማ እናልቅስ ቀደም እንዳልኳችሁ ይሄ የርስ በርስ መተጋገዙ ስሜት
ኦሮሞ ማህበረሰብ ላይ ዛሬ የደረሰው ሶማሌና ኦሮሞዎች ተዋግተው ወይም ተገዳድለው ተለያይተው ወንድማማቾች ተጣልተው አደጋ ደርሷል ሰዎች ተፈናቅለዋል ንብረት ጠፍቷል ህይወት ጠፍቷል የሁለቱም ጥፋት የኛ ጥፋት ነው የሁለቱም ህመም የኛ ህመም ነው እንደ ሰውነት እንደ ሙስሊምነት እንደ ወንድምነት ከተበዳይከው መቆም ሐላፊነት ግዴታ ነው ያቅማችንን ልረዳ ከችግራቸው ልንቆም አለን ማለት ወሳኝ ጊዜው ላይ ነን ያለነውና እንርዳ ዛሬ ተፈናቀሉ ሰዎች ቤት ሊሰሩ ይፈልጋሉ እናግዛቸው የሆነች ነገር እናበረከትላቸው አንድ ቤት 30 ሺህ ብር 50 ሺህ ብር ነው ለመስራት የሚፈልገው የሆነ ሐላፊነት እንወስድና የሆነ ነገር እንስራ የሚበሉት ያጡ ሰዎች አሉ እናብላቸው የሚለብሱት ያጡ አሉ እናልብሳቸው እንደ ሙስሊም እኔ ያለው ብሎ የሚቆም ሰው መኖር መቻል አለበት ጥፋት ሲጠፋ ያን ጥፋት ለመታደግኛ ካልቆምን እኛ የለውጥ አራማጅነታችን ለኡማ ተስፋነታችን የዚህ ማህበረሰብ መልካም ሞዴል አድርጎ አላህ ያፈጠረው ህዝቦች መሆናችን ምንድነው ማሳያው የሚሆነው የለንም ማለት ነው ከመኖራችን አለመኖራችን ጎልቶ እየተስተዋለ ነውና ይሄን ነገር መለወጥ እጅ ተያይዘን ከልዩነት ባንድነት ጠንክረን ስራ ለመስራት መዘጋጀት የሁላችንም ሐላፊነት ነው አላህ የተግባር ሰዎች ያድርገን ስራን ሰርተው በስራቸው አላህ የሚቀበላቸው በእخلاص አላህ ጋር የሚቀርቡ ኢንሻአላህ በንጹህ ስሜት እዚህ ቦታ ላይ ሁላችንም አውፍ ተባብለን ውስጣችንን ለአላህ ብለን ተተን አላህ ቀጣይ ነገር ሌላ ነው ዛሬ አድረን ነገር የምንነሳ ማንኛችን እንደሆነ እናውቀው ህይወት ሞት መቼ እንደሚመጣ ማናውቀውምና ለአላህ ብለን አውፍ እንባባል ከስሜት እንውጣ በልዩነታችን ተከባብረን ምናልባት ተቀራርበን ለተሻለ ስራና ኡማን ለመኻደም እንድንነሳ ነው አደራምለው አላህ እንግዲህ ይሄንን ልባቸውን ከሚያጸዳላቸው በአፉታ በይቅርታ መኖር ከሚችሉ ሰዎች ለዲናቸው ለኡማቸው ከሚጨነቁ ሰዎች አላህ ያድርገን ጨርሻለሁ እንግዲህ የምትሉ ነገር ካለ ከናንተ ነው ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ